እንደዛ ሙሉ ቀን አዶናይን እየሰደበለት እየረገጠለት ስለሚውል ብቻ ልጁ ጆን ዳንኤል ለልጁ በጊፍት ያንበሸበሸው ይገኛል። እንደዚህ እያልክ ስለተሳደብክ ነው እንግዲህ ጆን ዳንኤል መጥቶ ለአንተ ጊፍት የሰጠህ። ይሄ ራሱ የጆን ዳንኤልን ዝቅጠት ነው የሚያሳየው። እግዚአብሔርን ጆን ዳንኤል ከቅርብ ጊዜ ወዲህ አዶናይን ማለት ነው ለማሰናከል አካውንቱ እንዲዘጋ በጣም ብዙ ጥረት እያደረገ እንዳለ የሚያሳይ በጣም ብዙ ምልክቶች ታይተዋል። ለምሳሌ ያህል ማለት ነው በአዶናይ ላይ ኔጌቲቭ አካውንቱ እንዲዘጋ ጥረት የሚያደርጉ ልጆችን ኢቭን በብዙ ሰዎች እንዲታዩ ጥረት ለማድረግ ሞክራል። ቪዲዮያቸውን ሪፖስት በማድረግ እነሱንም ላይቭ ላይ በመጋበዝ እና የተለያዩ ቴክኒካል የሆኑ ድጋፎችን ለምሳሌ ያህል ማለት ነው ኮይኖችን በመስጠት ምናምን እንቅስቃሴ ስታደርግ እያየን ያለ ነው። እና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዘሀበሻ ነግሯል። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ኮመንት እየጻፋችሁ አበረታቱኝ ለማለት እወዳለሁኝ። ምንድነው ጋይስ እየተካሄደ ያለው ነገር? ምንድነው ሰምታችኋል? በጣም የሚገርም ነገር ነው። እኔ እየሰማኝ ያለው ወዴት ነው እየሄደ ያለው? ምንድነው ይሄንን ያለ እንዲሰፋ የተደረገ ያለው? በምን ምክንያት ነው እንዴ? በሰው ስለጠላኸው መጥፎ ነገር ትናገራለህ ወይ? ሰው ስለወደድከው መልካም ነገር ታወራለህ? ሰው በስራው አይደለ እንዴ የምታሞግሰው ወይ ደግሞ የምትኮንነው? በጣም ነው የሚያሳዝነው። በነገራችን ላይ በዚህ አጋጣሚ ማለት የምወደው ነገር አለ። ጆን ዳንኤል የዋህ ነው፣ እንደዛ ነው የሚታየኝ ለኔ። ይህን ያህል በመጥፎ አይን የማየው ሰው አይደለም። ነገር ግን አሁን ላይ እየተወራ ያለ ነገር በጣም የሚያሳፍር ነገር ነው። እንዴት ነው የአዶናይ አካውንት ሊዘጋ የሚችለው እንዴ? ቢዘጋስ? ይህን ማሰብ አለባችሁ። በነገራችን ላይ ተቀባይነት እስካለ ድረስ ጥሩ ስራ እየሰራ እስካለ ድረስ ቢዘጋም ተመልሰህ ትመጣለህ። 4 ሚሊዮን ደርሳለህ። እና ምናልባት ይሄንን እየተደረገ ያለ እንደሆነ እጅግ የሚያሳፍርና ልክ ያልሆነ ነገር ነው። በዚህ አጋጣሚ አዶናይ መጥላት የሚቻል አይመስለኝም። አዶናይ እንዴት ጥለዋለህ? በስራው ከሆነ መልካም ስራ ነው የሚሰራው፣ ምናየው ነገር ነው እንዴ። እንዴት ልጥላው ይችላል? በምንቀኝነት ወይም በቅናት ነው ሊሆን የሚችለው አዶናይን አለመውደድ ማለት ነው። እና በጣም የሚገርም ነገር ነው። እስኪ ምናልባት አንዳንድ ቪዲዮዎችን ያዘጋጁዋቸዋሉና እስኪ እንመለከታቸው፣ ተመልክተናቸው እንመለስ። ምክንያቱም በጣም በጣም ነው የሚገርመው። ወዴት እየሄደ ነው ይሄ ነገር? እስኪ ቪዲዮዎቹን እንይና ሀሳብ እንሰጥበታለን አብረን ማለት ነው። ይህንን ቪዲዮ እንግዲህ ኮፒ ሊንክ ሼር በማድረግ እንደውም ለጆን ዳንኤል ታግ በማድረግ እንድታደርሱልኝ ጥሬን አቀርብላችኋለሁ። ወንድማዊ ጥሬን አቀርብላችኋለሁ። ጆን ዳንኤል ከቅርብ ጊዜ ወዲህ አዶናይን ማለት ነው ለማሰናከል አካውንቱ እንዲዘጋ በጣም ብዙ ጥረት እያደረገ እንዳለ የሚያሳይ በጣም ብዙ ምልክቶች ታይተዋል። ለምሳሌ ያህል ማለት ነው በአዶናይ ላይ ኔጌቲቭ አካውንቱ እንዲዘጋ ጥረት የሚያደርጉ ልጆችን ኢቭን በብዙ ሰዎች እንዲታዩ ጥረት ለማድረግ ሞክራል። ቪዲዮያቸውን ሪፖስት በማድረግ እነሱንም ላይቭ ላይ በመጋበዝ እና የተለያዩ ቴክኒካል የሆኑ ድጋፎችን ለምሳሌ ያህል ማለት ነው ኮይኖችን በመስጠት ምናምን እንቅስቃሴ ስታደርግ እያየን ያለ ነው። we are watching። በነገራችን ላይ እኔ ፐርሰናሊ ፎሎ አደርጋለሁ እዚህ ቲክቶክ ላይ በጣም ጥሩ ከሚባሉ ሰዎች ብዬ ከማስባቸው መካከል አንተ ነበርክ አንዱ ማለት ነው። ግን እንደነካ አላውቅም። ከቅርብ ጊዜ ወዲህ ከመልካምነት ወደ ክፉነት እየተቀየረ ነው። ይሄ ኢቪል አስተሳሰብ ነው። ምን አይነት አማካሪዎች እንዳሉ አይዶን ነው። ይሄ በ24 ሰዓት ወይንም በ48 ሰዓት ውስጥ ማለት ነው በሚሊዮን ሰዎችን አሰባስቦ የሆነ በጎ ተጽዕኖ መፍጠር የቻለ ግሩፕ ምናልባት በተቃራኒው አንተ ላይ ዘመቻ ቢፈጠር ምናልባት ቲክቶክ ላይ ያለ እድሜ ከአንድ ቀን በላይ ሊሆን አይችልም። ፕሊስ ምናልባት ይሄ ልጅ በጣም ስለሚያስብልህ ነው።
ያንተን አይነት አስተሳሰብ ቢኖረው እንዳንተ አንተን አታክ ለማድረግ የሚንቀሳቀስ ቢሆን ምናልባት እስከዛሬም ድረስ እዚህ ቲክቶክ ፔጅ ላይ ማለት ነው ላቀጥል ትችላለህ። እባክህ ከዚህ ይልቅ ከመጠላላት ከመገፋፋት ይልቅ ፍቅር ይሻላል፣ መተሳሰብ ይሻላል። እሱ እየሰራውን ያለውን ነገር ማለት ነው ተደምረ አፕሪሼት ማድረግ መደጋገፍ፣ በቃ እንደ ወንድም መተያየቱ ይሻላል እንጂ እግር በእግር እየተከታተሉ ሰዎችን አታክ ማድረግ ተገቢ ነው ብዬ አላስብም። እኔን ከሚያሳድደኝ ሰው ጋር የምታብር ከሆነ አንተ ራስህ አሳዳጅ ነህ ብዬ ነው የምወስደውና እባክህ ከእንደዚህ አይነት ሙቭመንት ራስህን አርቅ፣ እንፈልግሃለን። ይህንን የምነግርህ ልክ እንደ ታላቅ ወንድሞኝ ነው። እባክህ ከእንደዚህ አይነት ነገር ውጣ። ክሊኑም አንተ ያለህበትን ደረጃ በጣም ብዙ የሚመኙ ሰዎች አሉ፣ በጣም ብዙ ማለት ነው። በቂ ነው ብዬ አላስብም። ገና ይቀርሃል። ገና ኢትዮጵያ ውስጥ ታምር መስራት ትችላለህ። ገና ብዙ እድል አለ። ገና ብዙ ያልነካቸው ነገሮች አሉ እና ለሰማይ ዝለል። እኔ የምመክር ነገር ከሁሉም አንደኛ ነህ ብለህ አስበህ ከዚህ በበለጠ ለማድረግ ቀጥል። ስራህን ስራ፣ በጎ ተጽዕኖ አሳድር እዚች ሀገር ላይ ማለት ነው። እንዳንተ ያለ ሰዎች ተጽዕኖ ፈጣሪዎች ያስፈልጉናል። ግን ማለት ነው ከባውንደሪ ወጥተህ በፊት ከምትታወቅበት መልካም ነገር ወጥተህ ሰዎችን ማሳደድ የምትጀምር ከሆነ ያላሰብከው ነገር ሊመጣ ይችላልና ፕሊዝ ከእንደዚህ አይነት ነገር ውጣ። አካውንትህን ምናልባት ኢንዴንጀር እየጣልከው ነው ያለው። ዛሬ ያለው ስሜታችሁ ያልፋል፣ ነገ ከነገ ወዲያ ማለት ነው። ምናልባት በህብረት አብራችሁ በጣም ብዙ በጎ ነገሮችን ማድረግ ትችላላችሁ። ካልሆነ ግን ምናልባት ልክ ዮኒ ማኛ ከዩቲዩብ መንደር ብን ብሎ እንደጠፋው ጂጂኪያ ብን ብላ እንደጠፋችሁ ሁሉ አንተም ቲክቶክ መንደር ላይ ትረሳለህ፣ አንኤግዚስት ታደርጋለህ። እሱ ነገር እንደ ቀልድ ሲሆን ለብዙ ጊዜ አይቻለሁ። ሌሎች ላይ የተከሰተው ነገር አንተም ላይ ሊከሰት ይችላል። ፕሊዝ ከእንደዚህ አይነት ነገር ውጣ። ኒውትራል ሁን፣ በጎ ነገር ስራ። ከቻልክና በጣም ጥሩ ነኝ ብለህ የምታምን ከሆነ በራስህ መተማመን ካለ ይቅርታ ቪዲዮ ሰርተህ ከወንድም ጋራ ተገናኝታችሁ ቪዲዮ ስሩ፣ ህብረታችሁን አሳዩ ለማለት ነው። ምን አድርጎ ነው አዶናይ ማለት ደርሶብሃል አንተ እንዴ? አካውንቴን ነው ዋርኒንግ በዋርኒንግ እያደረጉብኝ አይደል? አይ አንተ ስሙን ያነሳኸው እሱ ምን አጠፋ? ጆን ዳንኤልም የራሱ መስፈርት አለው፣ አዶናይም የራሱ መስፈርት አለው። በቃ አሁን አንተ ትሻላለህ፣ ሐሳብ አለ ካንተ ጋር ላውራ። ይኸውልህ እኔ አዶናይን ሰፖርት እያደረኩ አሁን ከፈለግኩ አሳያለሁ። እዚሁ አካውንቴ ላይ አላጠፋሁትም፣ ከ10 በላይ ቪዲዮ አለ። እኔ ሐሳብ ሰጠው ለዚህ ለጫት ቃሚ ለዚህ ለሰካራ መኪና ከሚሰጥ ለሌላ ሰው ይሰጥ ብዬ ቪዲዮ ፖስት። የኔ ሐሳብ ነው ገባ? አይ ነው አይቼዋለሁ ቪዲዮውን እና ሐሳብን ስትናገር ግን የተናገርክበት ሞቲቭ እኮ የሆነ ጆን ዳንኤል የተሻለ ነገር እንዳደረገ ማለት ጆን ዳንኤልን አዶናይ ሊሆን አይችልም፣ አዶናይ ጆን ዳንኤልን ሊሆን እኮ አይችልም። ሁለቱም በራሳቸው መንገድ የራሳቸውን ነገር እያደረጉ ነው። ምን እኔ ስለነሱ የኔ ሐሳብ ነው ገባክ? የኔ ፐርሰናል የኔ እኮ ሐሳብህንማ ገልጸሃል እኮ። ሐሳብህን ስትገልጽ ግን የተናገርክበት መንገድ ሐሳቡን መናገር የለኝም። እኔ ልክ አልሆን ይሄ ሁሉ ሰው ግን ልክ ካልሆነ ችግር አለባቸው ማለት ነው። ይሄ ሁላ ሰው እንዴት ልክ ካልሆነ? ይሄ ሁላ ሰውማ ልክ ስለሆነ እኮ ነው ልጁ። አንተ አሁን ለምሳሌ የራስህን መንገድ መርዳት ያለብን ሰው ትረዳለህ፣ በራስህ መንገድ ደስ ያለ ውስጥን የተመቸን ነገር ማለት ነው። አዶናይ የራሱን መንገድ በቃ እነዚህን ሰዎች መርዳት አለብኝ ብሎ ተነሳ። ጆን ዳንኤል ደግሞ በዛኛው ወገን ተነሳ። መች መልካምነት አሁን ሱራፌል ተካን ፓንት ሲገዛለት ካልሲ ሲገዛለት 17 ቪዲዮ ነው የሚፖስተው። መልካምነት ነው ቢገዛ ቪዲዮ ለምን ይቀርጻል? ሸሚዝ ሲገዛለት 40 ቪዲዮ ነው የፖስተው። እጁ አጠረ እጁ ረዘመ እያለ አሁንስ በዛ አዶናይ በጣም ነው ያናደደኝ። ለዚህ ሕፃን ልጅ ነፃ ሙሉ የልብ ሕክምና ሲያመቻችለት ለሺ ብሬ ምን አለ ሙሉ የጭንቅላት ቀዶ ሕክምና ንቅለ ተከላ ቢያካሂድለት። እንደዛ ሙሉ ቀን አዶናይን እየሰደበለት እየረገጠለት ስለሚውል ብቻ ልጁ ጆን ዳንኤል ለልጁ በጊፍት ያንበሸበሸው ይገኛል። እንደዚህ እያልክ ስለተሳደብክ ነው እንግዲህ ጆን ዳንኤል መጥቶ ለአንተ ጊፍት የሰጠህ። ይሄ ራሱ የጆን ዳንኤልን ዝቅጠት ነው የሚያሳየው። እግዚአብሔርን ሰላም ጋይስ፣ አሁን አዶናይ ደግነት እስቲ በተግባር እስኪ እንየው። ጀነራል ሆስፒታል ነው ስፔሻላይዝ የሚያደርጉት ደግሞ የልብ ህክምና ላይ ነው። የዚህ ሆስፒታል ታሪክ በነገራችሁ እውነት ሁላችሁም ምን እንደሚሰማቸው አላውቅም። የዚህ ሆስፒታል ባለቤት እንግዲህ እውነቴን ነው የምላችሁ፣ ይህ ሆስፒታል እየሰራ የሚገኘው አትርፎ ሳይሆን ሰዎችን ለመርዳትና ለማገዝ ነው። ስፔሻሊ ህፃናት። ከዚህ ሆስፒታል ባለቤት የተገናኘሁት እኔ 25000 ህፃናት ማገዝ እፈልጋለሁ የሚል ዓላማዬ አይቶ ከዛ ደግሞ እሱም 25000 ህፃናት በልብ ህመም እንደሚቸገሩ ነገረኝ። ይህ አጋጣሚ ተጠቅመን እንግዲህ እኔና እሱ
አብረን ለመስራት እኔም ከዚህ ሆስፒታል ጋር አብሬ እየሰራው ትልቅ ነገሮችን ለመስራት ተስማምተን ነበረ። እግዚአብሔር የተመሰገነ ይሁን። አንድ ነገር ቃል ገብቶልኝ ነበር። ይህ ቃል ደግሞ በአንተ ስም አንድ ልጅ ሙሉ የልብ ሕክምና እንደሚያደርጉ ነበረ በኢትዮ ኢስታንቡል ጀነራል ሆስፒታል ማለት ነው። ስለዚህ ይሄው ይዘነው መተናል። ወደ ውስጥም አሁን እንገባለን ማለት ነው። እግዚአብሔር በጣም ጥሩ ነው አይደለ ቤቢ? ደስ አለህ? ጎበዝ ነህ? ታኮራኛለህ በደንብ ሞበልኝሽ። በቃ ምንም አይነት ለውጥ እንደሌለው ነው የተነገረኝ። ስድስቱን ከአራት ወሩ ጀምሮ ማለት ነው። ከአራት ወር ጀምሮ ነው። ቅድም ፎቶውን አሳይቼዋለሁ። ከአራት ወር ጀምሮ እየተከታተልኩኝ ምንም አይነት ለውጥ እንደሌለው ነው እና ምንም አይነት ለውጥ ስለሌለው ነው ይህንንም ደብዳቤ ድጋፍ ማሰባሰቢያ የሰጡኝ እና የዛሬ ዓመት የተሰጠኝ እያሰባሰብኩኝ ምንም አይነት ገንዘብ ሊሞላልኝ 450 ሺህ ብር ብቻ ነው የሰበሰብኩት እና ከዚህ አንፃር ሚዲያ ላይ ወጥቼ በሚዲያ አማካኝነት ደግሞ አዶናይን ያገኘሁት እና አዶናይ ደግሞ ቆይ እስቲ ብሎ ይዞኝ መጣ ወደዚህ። ግን ለአንተ እንድታውቀው ማለት ነው ምንም አይነት ለውጥ እንደሌለው ሲባል በሕክምና ምንድነው መሰለህ አንዳንድ ጊዜ በልጅነት የሚመጡ የልብ ክፍተቶች እያደጉ ልጆቹ ሲመጡ ሊጠፋ ይችላል። በራሱ ሰዓት እየዘጋ ይመጣል። እድሜያቸው ሲጨምሩ ልጆች እርሊ መጠኑ ታይቶ ነው የሚሆንበት። ወዲያው መሰራት አለበት። አሁን 4 ዓመት ላይ ሆኖ እስከዚህ ድረስ ሲሆን ምንም አይነት ለውጥ የለውም ብለው ሲሉ በማደጉ ምክንያት የተሻሻለ የተቀየረ ነገር የለም። ስለዚህ ሰርጀሪ ማንዳቶሪ ነው መሰራት ብቻ ነው ያለበት እና በክትትል በመድኃኒት የሚለወጥ ነገር አይደለም ነው። እሺ ለውጥ የለውም ማለት እንትኑ ክፍተቱ ምክንያቱም ብዙ ጊዜ ክትትል የሚያስፈልግበት ምክንያት ለዛ ስለሆነ ማለት ነው። ስለዚህ በክትትል በፎሎአፕ ሳይሆን በቃ እሱ በሰርጀሪ ብቻ ነው መሻሻል ያለበት። አድማጮቼ ይቅርታ አድርጉልኝና እስኪ ከዚህ በላይ ከራሱ ቪዲዮ በላይ ምንድነው ምስክር መሆን የሚችለው? እኛ ተናግረን ልንመሰክር ነው? ስራው ራሱ አይመሰክርም ማለት ነው? እንግዲህ እስኪ ይህንን ልጅ እስኪ እዩት። ምን አይነት ስራ ነው? እስኪ እኛ ያለንበት ሁኔታ እስኪ እንየው። ምን እያደረግን ነው ያለነው? ምን አይነት ህይወት ላይ ውስጥ ነው ያለነው? አዶናይ የራሱ የሆነ ስራ እየሰራ ነው ያለው። ይህንን ነው ማወቅ ያለብን። እኔ ምን እየሰራሁኝ ነው ያለሁት? ሰው ረድቻለሁኝ ወይ? አጠገብ ያሉት ሰዎች ረድቻለሁኝ ወይ? ምንድነው ያረኩት? እስኪ ከአዶናይ አንፃር እኔ ያረኩት ነገር የለም። የሚመሰክርልኝ ስራ የለም። አዶናይ የሚመሰክር ስራ ነው ያለው። ቪዲዮ ራሱ በቂ ነው። እኛ ምስክር ልንሆን አንችልም። የራሱ አዶናይ የሚሰራው ስራ በቂ ነው ለማስረጃነት ማለት ነው። እና በጣም ነው የሚገርመው። ህዝቡ ራሱ ከአዶናይ ጋር ነው ያለው። አዶናይን መጥላት አይቻልም። አዶናይን ከህዝብ ውጭ ማድረግ አይቻልም። አዶናይ ስራው ደግነቱ ነው እያኖረው ያለው። ወደቀ ሲባል ከፍ እያለን ያለው አሁን ድረስ ደግሞ አዶናይ ሰው እየረዳውኝ ነው ብሎ ተጉርሮ አያውቅም። ማስረጃ ያቀርባል በቪዲዮ እንዲህ ያረኩኝ ነው። ይሄ ለኛ ትምህርት ነው እና የተወሰኑ ቪዲዮ ልጋብዛችሁና ወደ ዩቲናስ ያጋጠማትን ነገር የሚያሳዝን ነገር ነው። ምናልባት የመታሰር ወይ ደግሞ ሰውየው ሊከሳት ቢችል አደጋ አለው ለማለት ነው። ቆይ የአዶናይ ልጋብዛችሁና እስኪ ተመልሼ እመጣለሁ። በዓለም ላይ ጥሩ የሚሰሩ ሰዎች ላይክ አውትሻይን እያደረጉ ያሉ ሰዎች በጣም ብዙ ቻሌንጅ ይገጥማቸዋል። ዛሬ ቲክታክ አካውንቴን ስከፍት የአዶናይ እንትን መጣ ቪዲዮ መጣልኝና አካውንቱን ለማስዘጋት ብዙ ሰዎች እየተንቀሳቀሱ እንደሆነ ይናገራል። ሶ ለምንድነው ሰው ጥሩ ሲሰራ ላይክ አውትሻይን ሲያደርግ በራሱ እየጣረ አንድ ቦታ ላይ ሲደርስ ሰዎች በጣም ድንጋይ መወርወር ይወዳሉ ወደ ላይ።
ምክንያቱም ያ የዛ ሰው ከሬጅ እነሱ ጋር ስለሌለ እንዴት አድርጎ እዛ ደረሰ የሚለው ነገር ሚስትሪ ስለሚሆንባቸው ያንን ነገር ወይ ከሱ ማግኘት አለባቸው ወይ እሱን መጣል አለባቸው። ብዙ ጊዜ ዓለም የምትሰራው በዚህ አይነት መልኩ ነው። ግን የሚያሳዝነው ነገር እንደዚህ አይነት ሰዎች የወረወሩት ድንጋይ መልሶ ራሳቸውን ሲመታ እናያለን። ምን ሲሆን ያኛው ሰውዬ ጥሩ እየሰራ ያለው ሰውዬ በንጹህ መልኩ በእግዚአብሔር እርዳታ ከሆነ እዛ ጋር ያለው ብዙ ጊዜ ያ ድንጋይ ተመልሶ ራሱን ያኛውን ሰውዬ ይመታዋል። ስለዚህ ብንጠነቀቅ ይሻላል። እኔ በኢትዮጵያ ውስጥ እንግዲህ ጥሩ እርዳታ ሲረዳ ያየሁት በእድሜ ያለባቸው ተካ ነው። ጥሩ ሰው ብዙ ጊዜ አይበረክትም። ያው አሁን እሱ በህይወት የለም። ከዛ ቀጥሎ ደግሞ እንደዚህ በውስን እይታ ሰዎች የተወሰኑ ሰዎች ናቸው በዚህ እይታ የሚያዩትና አይተው የመረዳት አለባቸው የሚውላቸውን ሰዎች ዲስከቨር አድርገው የረዱ ሰዎች በጣም ጥቂት ናቸው። እና ይሄ ልጅ እንደዛ ነው እየሰራ ያለው። ሰው እየረዳ ነው። በዛ ላይ በጣም ትንሽ ልጅ ነው፣ 20 ምናምን በእኛ እድሜ እንኳን አይደለም። ሶ ለምን why don't you just leave him alone በቃ። እና he just have to do what he has to do አይደለ? ሶ የሚሰራውን ነገር ይስራ፣ ተውት በቃ። እየረዳ ነው። ከዚህም በላይ ደግሞ የሚረዳበትን ኦፖርቹኒቲዎች መክፈት ነው ያለባችሁ እንጂ የሰው አካውንት ለማዘጋት በዚህ ያህል መጠን መፍጨርጨር እኔ አይታየኝም። ላዶና የምል ነገር ትላንትና ስለ ጄሊ ሮል እየሰራው ነበረ እዚህ። እሱ አሁን የደረሰበት ደረጃ የደረሰው የበኋላ ታሪኩ ትላንትም እንደተናገርኩት በጣም ጥሩ አልነበረም። ምክንያቱም እሱ እንደውም ያሳደጉት ፋሚሊዎችም አዲክትድ ነበሩ። ሶ በዛ ስትራግል ምክንያት እስር ቤት እንደሚመላለስ እንደነበረ ራሱ አዲክትድ እንደሆነና በጣም ሂውጅ እና ወፍራም እንደነበር ጃንክ ፉድ እየበላ ስለነበረ ያንን ህይወት ግን ያሸነፈው እግዚአብሔርን በማየቱ ከክርስቶስ ጋር በመገናኘቱ መጽሐፍ ቅዱስ እስር ቤት ይዞ እቺ ግራሚ አዋርድ ላይ የያዛት ትንሿ መጽሐፍ ቅዱስ በሄደበት ቦታ ሁሉ እሷን ይዞ ስለሚሄድ ወፍራም በነበረ ሰዓት አብራው የነበረችው ሚስቱ እስካሁን ድረስ ያለችው ሚስቱ even they don't do the sex thing because of his huge እንትና ግን she don't give up on him እና አሁን ብዙ ኪሎ ቀንሷል እየሰራ ስለሆነ ያው ሰውነቱም እየቀነሰ ስለሆነ ነገር ግን ይሄን ሁሉ ጥረት እያደረገ ላይፍ ላይ ይሄን ሁሉ ጥረት እያደረገ እንደሆነ ሰዎች እያዩ ግራሚ አዋርዱን ያንን ጂሰስ እና ሎርድ እግዚአብሔር እያለ ስለተናገረ ያንን እንዲናገር የማይፈልጉ ብዙ ሰዎች ነበሩ። ሶ ሲወርድ the first like ይሄ አክሰፕታንስ ስፒቹን ጨርሶ ሲወጣ ጋዜጠኞች ብዙ ጊዜ ይጠይቃሉ የተሸለሙ ሰዎችን እና የጠየቁት ጥያቄ እሱን የሚመታ ጥያቄ ነበረ። ሶ ስለ ፖለቲካ ነው የጠየቁት by the way እና በምን መንገድ ድንጋይ ወርውረው እግሩን ሊጠልፉት እንደነበረ you have no idea። ግን the guy was very smart። እዛ ጋር ቆሞ እኔ ስለ ፖለቲካ እንተናለለም ብዙም እውቀት የለኝም ምክንያቱም የሆነ ፋሚሊ ውስጥ ያደገ ሰው ቴሌቪዥን የመክፈቻ ሰዓት የለውም ህይወትን የማሸነፊያ ሰዓት ነው ያለው ብሎ ነው የመለሰላቸው። እና ከፖለቲካ ጋር ብዙ እውቀት እንደሌለው ስልኩን ከፍቶ ካየ ከስልኩ ጋር ግንኙነት ካደረገ ኢቭን 4 ወር እንዳለፈው አሁን ሜንታል ስታቢሊቲው ላይ እየሰራ እንደሆነ ምክንያቱም ባሳለፈው ህይወት ምክንያት ብዙ የሜንታል ኢሹ ነበረበት ልጁና በጣም ስማርት በሆነ መልኩ መለሰ። ያንን መልሶ ራሱ ሰዎች በዛ መልሱ ደግሞ አታክ ሊያደርጉት ይፈልጋሉ። so don't worry about what people say about you በቃ ምንም you don't have to care about them። so አዶናይ የምትሰራውን ስራ ዝም ብለህ ቀጥ አትስማ፣ መልስ አትስጥ፣ እየወጣህም መልስ አትስጥ ለእንደዚህ አይነት ነገር እና just do what you have to do። ሚሽንህን እግዚአብሔር የሚሰጥህን ሚሽንህን ብቻ አርገክ መንቀሳቀስ ነው ያለበት በዚህ ዓለም ላይ። ለእንደዚህ አይነት ሰዎች መልስ መስጠት አያስፈልግም። እንግዲህ የህዝቡን የወዳጆቹን ምላሽ ነው የሰማ ነው። በጣም ነው ደስ የሚለው። እንዲህ አክብሮ ሰው ራሱ መጥቶ መልስ ሲሰጥ ለሰው መልስ ሲሰጥ እጅግ በጣም ነው የሚያስደስተውና እግዚአብሔር ይስጣችሁ።
እውነት ይከፍላልና እግዚአብሔር ይስጣችሁ ለማለት እወዳለሁኝ። በመጨረሻ የዩቲናስ ጉዳይ በተመለከተ ነው ዘሀበሻ ያስነበበው ይዤላችሁ የመጣሁት። ምንድነው የሚለው በሚለው ጉዳይ ምናልባት አይታችሁት ከሆነ ኢንስታግራም ገጿ ላይ የጻፈችውን የለጠፈችውን የፎቶ ተከትሎ የመጣ አስተያየት ነውና ምናልባት ዩቲናስ ምን እንደሚገጥማት አናቅም። እስከ ጥግ ይሄዳሉ የሚለው ጉዳይ በሂደት የሚታይ ሆኖ ነገር ግን አደጋ ላይ ሊጥላት የሚችል ጉዳይ ነው። አንዳንዴ ተሳስተህ የምትሰራው ስራ ዋጋ ሊያስከፍልህ ይችላል። የጆን ዳንኤል አይተናል። 1 ዓመት ከምናምን ታስሮ የወጣበት ጉዳይ እና ፈጣሪ ራሱ ያውጣሽ ለማለት እወዳለሁኝና የዘሀበሻ ይዞት የወጣውን መረጃ ላቅርብላችሁና እኔ ከወዲሁ ሰናበታለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር እያደረጋችሁ ቤተሰብ ሁኑ ማለት እወዳለሁኝ። አመሰግናለሁ። ጤና ይስጥልኝ። ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል ወይ? በማህበራዊ ሚዲያ በኢትዮጵያ ህግ አይቻልም። በኢትዮጵያ ህግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ። ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዘሀበሻ ነግሯል። ይህ አዋጅ በሶሻል ሚዲያ ላይ የሚለቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርስዎ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርስዎን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣዎት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሑፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ። በተጨማሪም የተጠርጣሪን ፎቶግራፍ እርሶ መልቀቆ ካለ ፖሊስና ፍርድ ቤት ትዕዛዝ ማስረጃ በማጥፋት ሂደት ላይ ሌላ የፖሊስ እንቅፋትን ይፈጥራል። በተለይም ተጠርጣሪው ግለሰብ ፍርድ ቤት በሚቀርብበት ሰዓት ላይ ከሳሽ ፎቶግራፊን ቀድሞ በማህበራዊ ሚዲያ ስለለጠፈብኝ መከላከያዎች ሁላ ተበላሽተዋል በሚል ሊከራከርበት ይችላል። እንዲሁም ተጠርጣሪው ግለሰብ በስም ማጥፋት ወንጀል እርሶን መልሶ ሊከሶትም ይችላል። በፍርድ ቤት ብዙ ጊዜ የሚያሸንፈው እውነት ሳይሆን ማስረጃ በመሆኑ እርሶ የለጠፉት ግለሰብ ራሱን ተከላክሎ ነፃ ቢሆን መልሶ ራስዎትን በስም ማጥፋትና የማህበራዊ ጫና ደረሰብኝ በሚል እርሶን ከፍተኛ የሆነ ካሳ ሊጠይቅዎት ይችላል። ስለዚህ ዋናውና ትልቁ መፍትሄ ተብሎ በህግ ባለሙያዎች የሚነገሩ ነገር ስልኮ ከተሰረቀቦት፣ ንብረቶ ከተሰረቀ ያንን ግለሰብ ተጠርጣሪውን ግለሰብ በማህበራዊ ሚዲያ ላይ ፎቶግራፉን መለጠፍ ሳይሆን ለፖሊስ ማስረጃውን ወስዶ መስጠት፣ ክስ መመስረት ብቻ ነው። ከእርሶ የሚጠበቀው በማህበራዊ ሚዲያ ላይ ወጥቶ የራስን ፍርድ መስጠት ግን ጣጣው ብዙ ነው።